ለ5 ዓመታት በግንባታ ላይ የቆየው ቤተፋጌ ዓለም አቀፍ ቤተክርስቲያን የሐዋሳ እናት አጥቢያ ግንባታው ተጠናቆ የሲዳማ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታዬ ከበደ የሲዳማ ክልል ፍርድ ቤት ፕሬዝዳንት አቶ ደምሴ ዱለቻን ጨምሮ የፌዴራልና የክልል የመንግስት የሥራ ኃላፊዎች እንዲሁም የሃይማኖት አባቶችና የሀገር ሽማግሌዎች በተገኙበት የምርቃት ስነ ስርዓቱ ተካሂዷል። በህንፃ ምርቃት ስነ ስርዓቱ ላይ የታደሙት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ፓስተር ጻዲቁ አብዶ የሃይማኖት ተቋማት ጥላቻን፣ መገፋፋትንና የሌላውን እምነት መሪ ማንጓጠጥ ላይ መሰማራት እንደሌለባቸው አሳስበዋል። ሃይማኖት ተቋማት ጥላቻን፣ መገፋፋትን፣ መናናቅን፣ አንዱን እምነት ከሌላው ያለ አግባብ ማነጻጸር ትችላል፣ ግን መስደብ፣ የሌላውን እምነት መሪ ማንጓጠጥ እና እንደዚህ አይነት ስራ ላይ መሰማራት የለባቸው። ምላስ ብቻ መሆን የለብንም። በሞራል ልዕልና የተሻለ አቋም ላይ መገኘት አለብን። ለኢትዮጵያ ለየትኛውም ኢትዮጵያ ህዝብ የሚሆን ለማንም ሰብአዊ ፍጡር ደግሞ ርህራሄና ፍቅር ሊኖረን ይገባል እላለሁ። ለዛ መስራት አለብን እንደ ሃይማኖት። ፓስተር ጻዲቁ አብዶ አክለውም ንጹህ የአምልኮ ስፍራ መገንባቱ ከስነ ልቦና አንጻር የተሻለ መሆኑን አስረድተዋል። ንጹህ የአምልኮ ቦታ መኖሩ ከስነ ልቦና አንጻርም ጥሩ ነው ማለት ሰው ንጹህ ሲያይ ራሱን በዛ ደረጃ ያዘጋጃል ማለት ነው። ስለዚህ እንደዚህ አይነት የአምልኮ ቦታዎች ደረጃቸውን ጠብቀው በከተማው ማስተር ፕላን መሰረት የከተማውን የግንባታ መጠን እና ዲዛይን ኳሊቲ ጠብቀው መሰራታቸው እጅግ አስፈላጊ ነው። የሀገር ሽማግሌዎች በበኩላቸው የሃይማኖት ተቋማት በሀገር ሰላም ላይ አተኩሮ ማስተማር እንዳለባቸው ገልጸዋል። የእግዚአብሔር ሰዎች ስለሆነን ፍቅርን ለሀገር ሰላም፣ ለህዝባችን ሰላም፣ ለሀገራችን ለሁሉ ሰላም የምትሰብክ ሃይማኖት መሆን አለበት። መከባበር አለበት። አንዱ የአንዱን ሃይማኖት ማንቋሸሽ የለበትም። እምነትን ደግሞ አጠንክሮ ሁሉም በእምነትም በጥሩ ሁኔታም ሰብኮ ለሀገር ፍቅር፣ ለሰላም ፍቅር፣ አንድነት የሚሰብክ መሆን አለበት። በተለይ ሰላም ላይ መስበክ አለበትና ሃይማኖት በዚህ መሄድ አለበት ለማለት ነው። የቤተ ክርስቲያኗ መስራችና ባለ ራዕይ ነብይ መስፍን በሹ በበኩላቸው ቤተ ክርስቲያኒቷ ከመንፈሳዊ ተልእኮ ባሻገር ሌሎች ማህበራዊ ተልእኮችን እየተወጣች እንደምትገኝ ገልጸው የተገነባው ህንጻም ለሌሎች አብያተ ክርስቲያናት አርአያ ለመሆን ታስቦ መገንባቱን አመልክተዋል። ወላጅ አልባ ህጻናትን ራሱን ችሎ ከ20 እስከ 30 ህጻናትን እናት አባት የሌላቸው ቤተ ክርስቲያን በአንድ ቤት ውስጥ ተከራይታ እየጦረች እያሳደገች ትገኛለች፣ ታስተምራቸዋለች። እንደዚህ ደግሞ በጎ መንግስት በሚያመጣ ልማቶች ላይ ደግሞ ቤት በመስራት የድሃውን ቤት በማደስ እንደዚሁ ደግሞ አንዳንድ መረዳት ያለባቸውን ወገኖችን በመርዳት ተሳትፎዋን ታደርጋለች። እንደምታየው ቤተክርስቲያናችን በዚህ ከተማ ውስጥ ለሌሎችም ቤተክርስቲያን አርአያ ለመሆን ከሀገር ውጪ ትላልቅ ውድ ዕቃዎችንም በማምጣት ወንበሮችን፣ እንደ ሳውንድ ሲስተሞችን እንደዚህ ደግሞ ለከተማው ከክፍለ ሀገርም ለሚመጣ ሰው የሚመጥን ነገር ነው የሰራ ነው።